በአሁኑ ሰዓት አብዛኛው ሰው በክሪፕቶ ትሬዲንግ ህይወቱን እየቀየረ ይገኛል። እናንተም እጃችሁ ላይ ያለውን ስልክ በመጠቀም ብቻ ክሪፕቶ ትሬዲንግ በመጀመር ህይወታችሁን መቀየር ትችላላችሁ እና በዛሬ ቪዲዮ ከክሪፕቶ ትሬዲንግ መሃል አንድ የሆነውን ፊውቸር ትሬዲንግ እንዴት አድርጋችሁ በቀላሉ መጀመር እንደምችሉ ሙሉ ቲዩቶሪያል ይዤላችሁ መጥቻለሁ። ለጀማሪዎች የሚሆን የተዘጋጀ ቪዲዮ ስለሆነ ሁላችሁም እስከ መጨረሻው ድረስ በመከታተል በደንብ ፕራክቲስ በማድረግ በቀላሉ $10 አስገብታችሁ አንድ ዜሮ ጨምራችሁ $100 ፕሮፊት ማግኘት ትችላላችሁ እና ፊውቸር ትሬዲንግ ለመጀመር ለሚፈልጉ ሰዎች ሼር በማድረግ እነሱ እንዲጀምሩ ማድረግ ይችላላችሁ። ከእናንተ የሚጠበቀው አንድ ነገር ብቻ ነው። ሁላችሁም ይህን ቪዲዮ ላይክ አድርጋችሁ መጀመር ነው። ላይክ ስታደርጉ ይህ ቪዲዮ ለብዙ ሰው ስለሚዳረስ ሁላችሁም ይህን ቪዲዮ ላይክ አድርጋችሁ መጀመራችሁ እንዳረሱ። እንደዚሁም ሰብስክራይብ በማድረግ ቴክኖሎጂ ኦንላይን እና ክሪፕቶ ነክ መረጃዎችን በየዕለቱ ማግኘት ትችላላችሁ። አሁን ወደ ፕሮግራሙ እናልፋለን። ሶ ፋሚሊ እኔ ትሬድ ለማድረግ የምጠቀመው ኤክስቼንጅ ኤምኤክስሲ ኤክስቼንጅ ነው። እናንተ ከፈለጋችሁ እንደ ባይቢት፣ ባይናንስ፣ ኦኬክስ የመሳሰሉትን ፊውቸር ትሬዲንግ ያላችሁን ኤክስቼንጆች መጠቀም ትችላላችሁ። ስቴፓቸው ተመሳሳይ ነው። ምንም የተለየ ነገር የለም። ሶ ቀሳ ትሬድ ወደምታደርጉበት ኤክስቼንጅ ትገባላችሁ፣ ወይም ትሬድ ማድረግ ወደምትፈልጉበት ኤክስቼንጅ ትገባላችሁ። እና የመጀመሪያው ስቴፕ የሚሆነው ምንድነው? ኬዋይሲ ቬሪፊኬሽን ካልጨረሳችሁ በፓስፖርታችሁ በናሽናል ሄዳችሁ ኤክስቼንጃችሁን ቬሪፋይ ማድረግ አለባችሁ ትሬድ ለማድረግ። ሶ ይህን ካላደረጋችሁ ትሬድ ማድረግ ስለማችሉ በመጀመሪያ ቬሪፋይ አድርጋችሁ ማዘጋጀት አለባችሁ ኤክስቼንጃችሁ ማለት ነው። ከዛ በመቀጠል ከታች እንደምታየው ፊቸር የምትል ታባለች፣ እሷ ውስጥ ትገባላችሁ። እያንዳንዱ ኤክስቼንጅ ላይ ታገኛላችሁ ፊቸር የሚለውን ታብ። ሶ ወደ እሱ ውስጥ ትገባላችሁ ማለት ነው። ከዛ በመቀጠል እንደገባችሁ እንደምታዩት ፊቸር ትሬድ የምታደርጉበትን ቦታ ልክ እንደዚህ ያመጣላችሁ እና ፊቸር ትሬድ የምታደርጉበት ቦታ ይህን ይመስላል። እያንዳንዱን ነገር በዝር አሁን አሳያችኋለሁ። በጣም ደስ የሚለው ነገር ደግሞ ፊቸር ትሬድ የምታደርጉባቸው ኤክስቼንጆች በጠቅላላ ዴሞ ትሬዲንግ አላቸው። ዴሞ ትሬዲንግ ማለት ምንድን ነው? እናንተ ምንም አይነት ብር ሳታስገቡ እነሱ የሚስጣችሁ የሆነ ያህል ዩኤስዲቲ እና በሰጧችሁ ዶላር ትሬድ እያደረጋችሁ በደንብ የምትለማመዱበት ስለ ፊውቸር ትሬዲንግ በደንብ ዲቴል የምታውቁበት ቦታ ነው ማለት ነው። ሶ እሱም በደንብ አሳያችኋለሁ። ምክንያቱም ይህ ቪዲዮ ካሳያችሁ በኋላ ቀሳ ብር አስገብታችሁ ፊውቸር ትሬድ መጀመር የለባችሁም። መጀመሪያ ፕራክቲካል በደንብ መለማመድ አለባችሁ። አለበለዛ ያላችሁ በጠቅላላ ነው የምታጡት ማለት ነው። ሶ እንዴት አድርጋችሁ ዴሞ ላይ እንደምትለማመዱ ምናምን መጨረሻ ላይ አሳያችኋለሁ። አሁን ማሳያችሁ ፊውቸር ትሬድ ከማድረጋችሁ በፊት ማወቅ ያለባችሁን ወሳኝ ነገሮች እያንዳንዱን እዚህ ጋር የምትመለከቷችሁን ነገሮች ጠቅላላ የማብራራላችሁ ይሆናል። በደንብ አድርጋችሁ ተከታተሉኝ። ላይክ ማድረግ እንዳይረሳ። የመጀመሪያው የማሳያችሁ እዚህ ጋር ከላይ ዩኤስዲቲ ኤም፣ ዩኤስዲሲ ኤም እና ኮይን ኤም የሚባሉ ሶስት ታቦች አሉ እና መጀመሪያ ላይ ዩኤስዲቲ ኤም የሚባለው ምንድን ነው? በዶላር ማለትም በዩኤስዲቲ ትሬድ ማድረግ ከፈለጋችሁ ዩኤስዲቲ ኤም ላይ ነው የምታደርጉት። እናንተ ደግሞ ያላችሁ ዩኤስዲሲ ከሆነ ዩኤስዲሲ ኤም ላይ ታደርጉታላችሁ። አብዛኛው ሰው ሁላችንም ደግሞ ትሬድ የምናደርገው ባለን ዩኤስዲቲ ስለሆነ ምን ላይ ታደርጋላችሁ? ዩኤስዲቲ ላይ የሚለው ላይ ታደርጋላችሁ ማለት ነው። አውቶማቲካሊ እዚህ ነው የሚያደርግላችሁ። ነገር ግን በአጋጣሚ እነዚህ ላይ ከሆነ እናንተ ዩኤስዲቲ ኤም ላይ ታደርጋላችሁ ማለት ነው። ከዛ በመቀጠል ወረድ ስትሉ ደግሞ እዚህ ጋር ቢቲሲ ዩኤስዲቲ የሚል አለ። እዚህ የምትመለከቱት የቢትኮይን ትሬድ የምታደርጉበት ቦታ ነው። እንደምታዩ ዋጋው ምናምን እዚህ ጋር አለ። ሶ እናንተ ለምሳሌ ሌላ ቶክን ከሆነ ወይም ከረንሲ ከሆነ ትሬድ ማድረግ የፈለጋችሁ ቢቲሲ ዩኤስዲቲ የሚለውን አንድ ጊዜ ክሊክ ታደርጋላችሁ። ከዛ በመቀጠል ልክ እንደዚህ ያመጣላችኋል እና እዚች ጋር ዩኤስዲቲ ኤም የምትላለች እሱ ውስጥ በምትገቡበት ጊዜ የተለያዩ በዶላር ትሬድ የሚደረጉትን አንድ ባንድ ያመጣላችሁ እንደ ቢትኮይን፣ ኢቴሪየም እንደዚሁም የተለያዩ ቶክኖችም ጭምር እዚህ ጋር ታገኛላችሁ። ከዛ እናንተ ትሬድ ማድረግ የምትፈልጉትን ትመርጣላችሁ። ወይም ደግሞ እንደዚህ መፈለግ ራሱ ከደበራችሁ በቀላሉ ሰርች ማድረጊያ ቦታ ላይ በመሄድ ምን ታደርጋላችሁ? ትሬድ ማድረግ የምትፈልጉትን ቶክን ስም ታስገባላችሁ። ለምሳሌ ትራምፕን ከሆነ ትሬድ ማድረግ የፈለጋችሁ ትራምፕ ብላችሁ በምትጽፉበት ጊዜ ልክ እንደዚህ ያመጣላችኋል። ከዛ እሱን ስመርጡ ልክ እንደዚህ ትሬድ ወደምታደርጉበት ቦታ ያስገባል እና በዚህ መሰረት ገብታችሁ ትሬድ የምታደርጉትን ቶክን መምረጥ ትችላላችሁ ማለት ነው። በተመሳሳይ ዛሬም እንዳላችሁ አብዝታችሁ ትሬድ የምታደርጉትን ከፈለጋችሁ ወዲያውኑ ለማግኘት ፌቨራይት ውስጥ ማስገባት ትችላላችሁ። ፌቨራይት ውስጥ ለማስገባት ትሬድ ማድረግ የምትፈልጉት ጋር ትሄዱና ከሱ ስትሬት ያለችዋን ኮከቧ ምልክት ክሊክ ስታደርጉ ወዲያውኑ ፌቨራይት ውስጥ ያስገባችኋል። ከዛ እዚህ ጋር ፌቨራይት የሚል ውስጥ ታገኛላችሁ ማለት ነው እና ትሬድ ማድረግ የምትፈልጉትን የምመርጡበት ቦታ እዚህ ጋር በቀላሉ እዚህ ጋር ገብታችሁ መምረጥ ትችላላችሁ ማለት ነው። ከሱ ወረት ስትሉ ደግሞ እዚህ ጋር መርጂን ሞድ እና ሊቨሬጅ የሚባሉ ሁለት ነገሮች አሉ። የመጀመሪያው መርጂን ሞድ ይባላል። እዚህ ጋር አይሶሌትድ የሚለው ጋር ማለት ነው። እሱን አንድ ጊዜ ክሊክ ስታደርጉ ሁለት መርጂን ሞዶችን ያመጣላችኋል። የመጀመሪያው አይሶሌትድ ነው፣ ሁለተኛው ደግሞ ክሮስ ነው። ስለነዚህ ነገሮች በደንብ ማወቅ አለባችሁ። ትሬድ ከማድረጋችሁ በፊት ስለነዚህ ሁለት ነገሮች ማወቅ አለባችሁ። አለበለዚያ ያላችሁን ዶላር በጠቅላላ
ታጣላችሁ ማለት ነው። ሶ የመጀመሪያው አይሶሌትድ ነው። አይሶሌትድ ማለት ምን ማለት ነው? ለምሳሌ የእናንተ ኤክስቼንጅ ላይ ሜክስ ሊሆን ይችላል፣ ባይቢት ሊሆን ይችላል። የእናንተ ኤክስቼንጅ ላይ ስፖታችሁ ላይ $50 አለን በል እና ከዛ $50 ላይ $10ን ፊቸር ትሬድ ለማድረግ ቀስታ ወደ ፊቸራችሁ ትራንስፈር አደረጋችሁ። ሶ ካስገባችሁ በኋላ ያንን $10 በ$10 በጠቅላላ ትሬድ አደረጋችሁ። ትሬድ በምታደርጉበት ጊዜ ያ ያስገባችሁት $10 ትሬድ በምታደርጉበት ጊዜ ካለቀባችሁ ቀጥታ የከፈታችሁትን ፖዚሽን ነው የሚዘጋባችሁ። ማለትም ሾርት ብላችሁ ገብታችሁ ድንገት ሎንግ ከሆነባችሁ ስለምከስሩ በዚህን ጊዜ ቀጥታ ያላችሁን ዶላር ታጣላችሁ እና በዚህን ታይም ልክ ያስገባችሁት $10 እንዳለቀ ወዲያውኑ የከፈታችሁትን ፖዚሽን ይዘጋዋል። ቀጥታ ትሬዲንጉን ያቋርጠዋል ማለት ነው። ነገር ግን ክሮስ ላይ ከሆነ ደግሞ ምንድነው የሚያደርግባችሁ? $10 ትሬድን እያደረጋችሁ $10 ካለቀ ቀስታ ሂድና ካላችሁ አካውንት ላይ ዶላራችሁን ይጠቀማል። ፊቸር ላይ ባታስገቡትም ቀጥታ ካለበት ቦታ ላይ ብራችሁን ይነካባችኋል ማለት ነው። ስለዚህ ይሄ ነገር በጣም ሪስክ ስላለው ምንጊዜም ቢሆን ትሬድ ከማድረጋችሁ በፊት መርጂን ሞዱን አይሶሌትድ ትሬድ ብታደርጉ ታሪፍ ነው። ምክንያቱም አይሶሌትድ የሚጠቀምባችሁ ፊቸር ላይ ያስገባችሁትን ብር ብቻ ስለሆነ ማለት ነው። በዚህ መንገድ ይህንን ማስተካከላችሁን እንዳረሱ። ሁለተኛው ደግሞ ሊቨሬጅ ነው። ሊቨሬጅ ደግሞ ማለት ምንድን ነው? ያላችሁን ፕሮፊት የምታባዙበት ማለት ነው። በዛው ልክም ያላችሁን ኪሳራ የሚያባዛላችሁ ማለት። ለምሳሌ ሊቨሬጅን እዚህ ጋር 10 ታይምስ ባረገው የሆነ ትሬድ ገብቼ ፕሮፊት ካገኘው ያገኘሁትን ፕሮፊት በ10 ታይምስ ነው የሚያበዛልኝ። በዛው ልክ ደግሞ ከሰርኩም ኪሳሬን በ10 ታይምስ ነው የሚያበዛብኝ። እንደዚሁም ሊቨሬጃችሁን ደግሞ በጨመራችሁ ቁጥር ሪስክ የምታደርጉትን በጣም እየጨመረ ይሄዳል። እንደዚሁም ሊኩዊዴሽናችሁም እየጠበበ ይመጣል። ሊኩዊዴሽን እንደሆነ መጨረሻ ላይ አሳያችኋለሁ። ስለዚህ በቀላሉ እዚህ ጋር ትገቡና ሊቨሬጃችሁን ከስተማይዝ ማድረግ ትችላላችሁ። ሌሎች ነገሮችን ሳሳያችሁ የበለጠ ሊቨሬጅ ይገባችኋል። ግን አሁን ላይ ሊቨሬጅ ማለት ትሬድ ስታደርጉ የምታገኙትን ፕሮፊት የሚያበዛላችሁ በዛው ልክም ኪሳራችሁንም የሚያበዛላችሁ ቦታ ነው ማለት ነው። በዚህ መንገድ ከስተማይዝ ማድረግ ይችላላችሁ። እንደዚሁም እዚህ ጋር አሁን ስትመለከቱት የትራምፕ ነው የገባነው። የትራምፕ ኮይን ላይ ትልቁ ሊቨሬጅ እንደምታዩት 50 ነው። ነገር ግን እነ ቢትኮይን ምናምን ደግሞ እስከ 500 ታይምስ ድረስ ሊቨሬጅ አላችሁ። ለምሳሌ ቢትኮይን መጠን እንመልከት። ቢትኮይንስ በመገቡበት ጊዜ ሊቨሬጁን ገብታችሁ ብትመለከቱ እንደምታዩት እስከ 500 ታይምስ አለ። አሁን ለምሳሌ 500 ታይምስ ላይ ብገቡና እንዳልዶናችሁ ፕሮፊት ብታገኙ በጣም ብዙ ብሮች ነው የምታገኙት። ግን በዛው ልክ በጣም ኪሳራ አለው። ፕሮፊት የማድረግ እድላችሁ በጣም ዝቅተኛ ነው። ስለዚህ ነገር ወደ በኋላ የምንመለከት ነው። አሁን ላይ ግን ስለ መርጅ ሞድ እና ስለ ሊቨሬጅ ግልጽ እንዳደረኩላችሁ በጣም እርግጠኛ ነኝ። ጥያቄ ካላችሁ ኮሜንት ላይ አስቀምጡልኝ። ከሱ ወረድ በምንልበት ጊዜ እዚህ ጋር ኦፕን እና ክሎዝ የሚል ነገር አለ። ትሬድ ማድረግ ከፈለጋችሁ ምን ላይ ታደርጉታላችሁ? ኦፕን ላይ ታደርጉታላችሁ ማለት ነው። ከሱ ስንወር ደግሞ አቬሌብል ባላንስ አለ። እዚህ ጋር ፊቸር ላይ ያላችሁን ዶላር ነው የሚያሳያችሁ። እኔ ጋር $6.1 አለ። እናንተ ለምሳሌ ስፖት ላይ ካላችሁና ትሬድ የምታደርጉትን ዩኤስዲቲ ወደ ፊቸር ማስገባት ከፈለጋችሁ እዚህ ጋር ያለችውን አንድ ጊዜ ክሊክ ታደርጋላችሁ። እሷን በምትጫኑበት ጊዜ ቀጥታ ትራንስፈር ወደምታደርጉበት ቦታ ያመጣላችኋል። እንደምታዩት ከስፖት ወደ ፊቸር ስለሆነኛ ማስገባት የምትፈልገው እዚህ ጋር ወደ ፊቸር ማስገባት የምትፈልጉትን የዩኤስዲቲ መጠን ታስገቡና ከታች ትራንስፈር ስሉ ቀጥታ ከስፖት ላይ ብሩን ወደ ፊቸር ያስገባላችኋል ማለት ነው። በዚህ መንገድ ትሬድ ማድረግ ስትፈልጉ ያላችሁን ዩኤስዲቲ በዚህ መልኩ ወደ ፊቸር ማስገባት ትችላላችሁ ማለት ነው። ከሱ ወረድ ስትሉ ደግሞ እዚህ ጋር ማርኬት የሚል አለ። እሱ ስገቡ የተለያዩ ኦርደር የምታደርጉበት አማራጭ አለ። የመጀመሪያው ሊሚት ነው። ሊሚት ማለት ምንድነው? ይሆናል ፕራይስ አስቀምጣችሁለት እዛ ፕራይስ ላይ ሲደርስ ትሬዲንጉን አስጀምርል ወይም ደግሞ ፖዚሽን ክፈትልኝ የምትሉበት ቦታ ነው። ለምሳሌ እዚህ ጋር አለ። አሁን ለምሳሌ ፕራይሱ እንደምትይው 94371 ነው። እኔ እዚህ ጋር ፖዚሽን እንዲከፍትልኝ የፈለኩት ለምሳሌ 94300 ሲል ቀስታ ፖዚሽን እንዲከፍትልኝ ከፈለኩኝ እዚህ ጋር መጣና 94300 ብዬ ጽፋለሁ። ልክ እንደ 94300 ብዬ አስገባለሁ። ከዛ ካስገባው በኋላ ፕራይሴን አስገብቼ ሎንግ ከሆነ ሎንግ፣ ሾርት ከሆነ ሾርት ብዬ አስገባለሁ። ከዛ ልክ 94300 በሚሆንበት ጊዜ ቀጥታ ፖዚሽኑ የሚከፈትልኝ ሆና ማለት ነው። ሊሚት ላይ ከሆነ ልክ እንደዚህ አድርጋችሁ እናንተ በቀላሉ እንዲገባላችሁ የምትፈልጉትን ፕራይስ ማስቀመጥ ትችላላችሁ። እንደዚሁም ደግሞ ማርኬት ላይ ከሆነ ደግሞ ቀጥታ ማርኬት ላይ ባለው ዋጋ ነው የሚገባላችሁ። እዚህ ጋር ለምሳሌ 94344 ነው። ወዲያውኑ በዚህ ዋጋ እንዲገባላችሁ ከፈለጋችሁ ትሬድ ስሉት ባለው ዋጋ ይገባል። ያው
ወዲያውኑ ዋጋው ይቀያየራል። ስለዚህ ቀስታ ባለበት ዋጋ ነው ማርኬት ላይ ከሆነ የሚገባላችሁ ማለት ነው። እዚህ ጋር ኦርደር የምታደርጉበትን ኦፕሽን ማስተካከል ትችላላችሁ። ከፈለጋችሁ ማርኬት ላይ ከፈለጋችሁ ሊሚት ላይ አድርጋችሁ መግባት ትችላላችሁ ማለት። ከዛ ወረድ ስል ደግሞ እዚህ ጋር አማውንት አለ። ለምሳሌ እዚህ ጋር ባላችሁ ሁሉ ዶላር መግባት ከፈለጋችሁ ይህንን 100% ላይ ታደርጉታላችሁ። ከዛ ባላችሁ ዶላር በጠቅላላ ይገባላችኋል። እንደዚሁም ደግሞ ካላችሁ ላይ ይሆናል ፐርሰንቱ መግባት ከፈለጋችሁ ደግሞ እዚህ ጋር ፐርሰንቱን እየቀነሳችሁ የምትፈልጉ ዶላር ላይ መግባት ትችላላችሁ። እዚህ ጋር የምገቡበትን ዩኤስዲቲ መጠን ያስገባላችኋል። ሶ ልክ እንደዚህ አድርጋችሁ መጠናችሁ ማስገባት ትችላላችሁ። ትሬድ ማድረግ የምትፈልጉትን ዩኤስዲቲ መጠን እዚህ ጋር መመጠን ትችላላችሁ ማለት ነው። ከዛ ወረድ ስሉ ደግሞ እዚህ ጋር ወሳኝ ነገር አለ። እሱ ምንድነው? ቲፒ እና ኤስኤል ማለትም ቴክ ፕሮፊት እና ስቶፕ ሉዝ የሚባል ነገር አለ። ቴክ ፕሮፊት ማለት ምንም ማለት ነው። ለምሳሌ የቢትኮይንን ትሬድ ሎንግ ብላችሁ ገብታችሁ እዚህ ጋር 94373 ነው። ሶ የቢትኮይን ዋጋ አሁን ካለበት ከ94373 ይጨምራል ብላችሁ ሎንግ ብላችሁ ገባችሁ እንበል እና ፕሮፊት ማድረግ የምትፈልጉት ደግሞ 94400 ሲገባ ወይም ደግሞ 94500 ሲገባ እስከዚህናል ፕሮፊት ካገኘው ይበቃኛል ብላችሁ የምታስገቡበት ቦታ ነው ማለት ነው። ሶ ለምሳሌ እዚህ ጋር አሁን ያለው 94373 ነው። ሶ በዚህኛው ሎንግ ብዬ ከገባው እዚህ ጋር ቴክ ፕሮፊት የሚለው ላይ ገባና ምን ብዬ አስገባለሁ? 94400 ብዬ አስገባለሁ። ከዛ ልክ 94400 እንደሆነ ወዲያውኑ ያለኝ ፕሮፊት አስገብቶ ፖዚሽኑን ያቋርጧል። በተመሳሳይ ሾርት የምገቡ ከሆነ ማለትም ቢትኮይን አሁን ካለበት ፕራይስ ይወርዳል ብላችሁ የምታስቡ ከሆነ ሾርት ብላችሁ ትገባላችሁ እና በዚህን ጊዜ ቴክ ፕሮፊታችሁን ለምሳሌ አሁን ላይ ያሉ ደግሞ 94696 ነው እና ይወርዳል ብዬ ማስብ ከሆነ ልክ 94500 ወይም ደግሞ 400 በሚሆንበት ጊዜ ቴክ ፕሮፊቴን እንዲመታልኝ ከፈለኩኝ እዚህ ጋር መጣና ቴክ ፕሮፊት ላይ 94400 ብለዋል እና አሁን ካለበት ፕራይስ ከ94700 ወርዶ ልክ 94400 እንደገባ ፕሮፊቴን አገኛለሁ ማለት ነው። ሁለተኛው ደግሞ ስቶፕ ሉዝ ነው። ስቶፕ ሉዝ ደግሞ ምንድነው? የቴክ ፕሮፊት ተቃራኒ ነው። ማለትም ይሄናል ከከሰርኩኝ ይበቃል ብላችሁ የምታስገቡበት መጠን ነው። ለምሳሌ እዚህ ጋር ቀደም እንዳልኳችሁ በ94300 ገባሁን በል በ94300 ትሬዲንግ ገብቼ ሎንግ ብዬ ገብቼ ግን ተቃራኒ ቢሆንብኝ ድንገት ሾርት ቢሆንብኝ ልክ 94200 ሲሆን ወዲያውኑ ከፖዚሽኑ እንዲያስወጣኝ ከፈለኩኝ እዚህ ጋር ስቶፕ ሉዜን አስገባለሁ። ለምሳሌ ኛው 94200 አልኩት ማለት ነው። አሁን በምታዩት መልኩ ቴክ ፕሮፊቴና ስቶፕ ሉዜን ልክ እንደዚህ አስገብቻለሁ ማለት ነው። ሶ አሁን ትሬዲንጉን አስጀመረን እንበል። አሁን እዚህ ጋር ያለው ፕራይስ 94390 ነው። ሶ በማርኬት ላይ ሎንግ ብዬ ገባው እንበል። ሎንግ ብዬ በመገባበት ጊዜ ነው እና ልክ 94400 እንደገባ ምን ያደርጋል? ቴክ ፕሮፊቴን 94400 ስላደረግኩት ወዲያውኑ ፖዚሽኑ ይቆረጥና ያገኙትን ፕሮፊቴን ቀጥታ ወደ ባላንስ ዴ ይደምርልኝ። ከፈለጋችሁም ቴክ ፕሮፊታችሁን ከፍ ማድረግ ትችላላችሁ። በተመሳሳይ ደግሞ 94200 ወርዶ ከገባ ምንድነው የሚያደርግልኝ? ወዲያውኑ ከፖዚሽኑ ያስወጣልኝና ያው መቆረጥ ያለበትን ይቆርጣል። ምክንያቱም ስለከሰርኩኝ እና ቴክ ፕሮፊት እና ስቶፕ ሉዝ ማስገባታችሁ ለምን እንደሚጠቅማችሁ ደግሞ ልንገራችሁ። እዚህ ጋር ወረድ በምትሉበት ጊዜ ሊኩዊዴሽን አለ። ሊኩዊዴሽን ምንድነው? ለምሳሌ ይሄን ትሬድ ገብታችሁ ስቶፕ ሉዛችሁን ባታስገቡ ሊኩዊዲቲ የሚያደርግበት ወይም ደግሞ ፖዚሽኑን የሚዘጋበት እዚህ ጋር የራሱ የሆነ ባላንስ አስቀምጦላችኋል። እንደምትዩት ለምሳሌ እኔ ያስገባሁት ስቶፕ ሉዝ 94200 ነው። ሶ ለምሳሌ ስቶፕ ሉዝ ባላስገባ እዚህ ጋር ባላስገባ ስቶፕ ሉዜን እና እዚህ ጋር ያለው የቢትኮይን ዋጋ ወዲያውኑ ወደ 89705 ወይም ደግሞ እዚህ ጋር ሊኩዊዴሽን ብሎ ወደ አስቀመጠው ዋጋ ከወረደ ወዲያውኑ ሊኩዊዲቲ ይደረጋል። ማለትም ያላችሁን ያስገባችሁትን ዩኤስዲቲ በጠቅላላ ታጣላችሁ ማለት ነው። እና ለዚህ ነው ስቶፕ ሉዝ የሚያስፈልጋችሁ። ስቶፕ ሉዛችሁን ከሊኩዊዴሽኑ ከፍ ታደርጋላችሁ። በዚህን ጊዜ ወርዶ እንኳን ይሆናል ብር አስቀሩቶላችሁ ምን ያደርግላችኋል? ፖዚሽኑን ይዘጋላችኋል። ግን ስቶፕ ሉዝ ካላስቀመጣችሁና ወዲያውኑ ከወረደና ሊኩዊዴሽኑ ላይ ከደረሰ ያላችሁን ዶላር በጠቅላላ ታጣላችሁ ማለት። ስለዚህ ስለ ሊኩዊዴሽን በጣም ማወቅ አለባችሁ እዚህ ጋር እና ቅድም ሊቨሬጅ ላይ ሳሳያችሁ ሊቨሬጃችሁን በጨመራችሁ ቁጥር ሊኩዊዴሽናችሁ ደግሞ እየጠበበ ይመጣል ብያችሁ ነበር። ይህም እንደሆነ ላሳያችሁ። ለምሳሌ እኔ የገባሁበት ሊቨሬጅ 20 ታይምስ ነው እና በ20 ታይምስ ስገባ ሊኩዊዴሽን እዚህ ጋር እንደምትወዝ 89686 ነው። ሶ አሁን ለምሳሌ ይጄ ሊቨሬጅን እዚህ ጋር ሊቨሬጅን ወደ 100 ታይምስ አደረኩት። ከዛ ልክ እንደዚህ 100 ታይምስ ላይ ካደረኩት በኋላ ከታች ኮንፊርም የሚለውን ተጫንኩኝ። ከዛ ይሄን በማድረግበት ጊዜ እዚህ ጋር ወረድ ብለን እንደምትዩት ሊኩዊዴሽኑን ስንመለከት ጠቧል። ቅድም 89000 ነበር። አሁን ግን እንደምትዩት
93486 ዶላር ማለት ሶ የቢትኮይን ዋጋ አሁን ካለበት ከ94300 ምናምን ወደ 93500 ምናምን ወዲያውኑ ከወረደ አካውንታችሁ ሊኩዊዲቲ ይደረጋል። ማለትም ያላችሁን ባላንስ በጠቅላላ ታጣላችሁ ማለት ነው። ነገር ግን ቅድም በ20 ታይምስ በገባንበት ጊዜ ሊቨሬጃችን 20 ታይምስ በነበረ ጊዜ ሊኩዊዲሽናችን የነበረው 89000 ነበር። አይታችኋላ ያለውን ዲፈረንስ። ስለዚህ ሊቨሬጃችሁን በጨመራችሁ ቁጥር ሊኩዊዲሽናችሁን በጣም እየጠበበ ይመጣል ማለት ነው። አሁን እዚህ ጋር ያሳያችሁ የሎንግ ነው። ሎንግ ብላችሁ ከገባችሁ እና ሾርት ከሆነባችሁ 93460 ምናምን ላይ ሊኩዊዲቲ ይደረጋል። ለምሳሌ ደግሞ ሾርት ብላችሁ ከገባችሁ ደግሞ ይሄ ዋጋ ወደ ታች ወርዳል ብላችሁ ከገባችሁ ደግሞ ድንገት ከጨመረ ተቃራኒ ሆኖ ሎንግ ከሆነ ደግሞ 95123 ሲል ሊኩዊዲቲ ይደረጋል ማለት ነው። ሶ በዚህ መንገድ ስለ ሊኩዊዲሽን ማወቅ አለባችሁ። ስለ ሊቨሬጅም የበለጠ ግልጽ እንደሆነላችሁ በጣም እርግጠኛ ነኝ። በመቀጠል ደግሞ እዚህ ጋር ስለ ሾርትና ስለ ሎንግ እንመለከታለን። ያው እነዚህ ነገሮች ሳስረዳችሁ ጠቅሼላችሁ ነበር። ሎንግ ማለት አሁን ካለበት ፕራይስ ይጨምራል ብላችሁ የምትገቡበት ሲሆን ሾርት ማለት ደግሞ አሁን ካለው ፕራይስ ይወርዳል ብላችሁ የምትገቡበት ነው። ሶ ሎንግ ብላችሁ ገብታችሁ ተቃራኒ ሾርት ከሆነ ትከስራላችሁ። ሾርት ብላችሁ ገብታችሁ ሎንግ ከሆነ ትከስራላችሁ። ሎንግ ብላችሁ ገብታችሁ ሎንግ ከሆነ ደግሞ ታተርፋላችሁ። ሾርት ብላችሁ ገብታችሁ ሾርት ከሆነ ታተርፋላችሁ ማለት ነው። እና እዚህ ጋር ቴክ ፕሮፊት እና ስቶፕ ሉዛችሁን ስለ ሊኩዊዲሽን ግልጽ እንደሆነላችሁ በጣም እርግጠኛ። ከዛ ወረደ በምትሉበት ጊዜ ደግሞ እዚህ ጋር ሾው የምትል ነገር አለች። ምንድናት ሾው የምትሏን በምትጫኑበት ጊዜ ቻርቱን የምትመለከቱበት ነው። ፒሲ ካላችሁ ወይም ደግሞ ታብሌት ካላችሁ እዚህ ጋር ቻርቱን የበለጠ በደንብ አድርጋችሁ መመልከት ትችላላችሁ። እንደዚሁም ትሬዲንግ ቪው ላይ ራሱ አድርጋችሁ መመልከት ትችላላችሁ። የበለጠ እዚህ ጋር እንድትረዱ ያስችላችኋል። እንደዚሁም ደግሞ የበለጠ ፕሮ በምትሆኑበት ጊዜ የተለያዩ አናሊቲክሶችን ለመስራት ምናምን ይሄን ስለሚጠቅማችሁ ፒሲ ምናምን ገሙ ሰጀስት አደርጋችኋለሁ። ሶ እዚህ ጋር ገብታችሁ የፕሬሱን አካሄድ ማየት ትችላላችሁ። ሾርት አደራረጉን፣ ሎንግ አደራረጉን እንደዚሁም ስንሳሌ በጣም ሾርት አድርጎ ነበር፣ ስንሳሌ ሎንግ አድርጎ ነበር የሚለውን ነገር እዚህ ጋር በቻርት መልክ መመልከት ትችላላችሁ ማለት ነው። ሶ እዚህ ጋር በስልክ የምትሰሩ ሰዎች ቻርቱን መመልከት ትችላላችሁ። ፒሲ ደግሞ ከሆነ ፊት ለፊት ላይ ቻርቱን ራሱ ያመጣላችሁ እና ፋሚሊ እዚህ ጋር ያሉ ነገሮች በጠቅላላ ግልጽ እንዳደረኩላችሁ በጣም እርግጠኛ ነኝ። አሁን ቀጣዩ ስቴፕ የሚሆነው ፊቸር ማድረግ ነው። ሶ ፊቸር ለማድረግ ያው በመጀመሪያ እንዳልኳችሁ ዴሞ ላይ ትሬዲንግ ማድረግ አለባችሁ። እሱን አሁን አሳያችኋለሁ። ግን አሁን ለምሳሌ ጠቅላላ አድርገን ለመጨረስ እዚህ ጋር ፊቸር ትሬድ ለማስጀመር ስትፈልጉ ምንድን ነው የምታደርጉት? ያው ማርኬት ሊሚት የሚለው ነገር ራሳችሁ ተወስናላችሁ። ማርኬት ላይ ከሆነ ማርኬት ላይ ታደርጉና እዚህ ጋር አቬይሌብል ባላንሳችሁን በሁሉም ፐርሰንት ጋር ከፈለጋችሁ ሙሉን ታደርጋላችሁ። እንደዚሁም ደግሞ ይሆናል ፐርሰንት ቀንሳችሁ መግባት ከፈለጋችሁ ልክ እንደዚህ ወደ ጎን አድርጋችሁ መቀነስ ስላላችሁ። ሙሉ ከሆነ ልክ እንደዚህ ታደርጋላችሁ። ከዛ በመቀጠል እዚህ ጋር ቴክ ፕሮፊት እና ስቶፕ ሉዛችሁን ታስገባላችሁ። በመቀጠል እዚህ ጋር ሊቨሬጃችሁን ታስተካከላላችሁ። ያው ሊኩዊዲሽናችሁን እየተመለከታችሁ ሊቨሬጃችሁን ታስተካከላላችሁ። ከዛ በመቀጠል ይጨምራል ብላችሁ የምታስቡ ከሆነ ሎንግ ብላችሁ ትገባላችሁ። ይቀንሳል ብላችሁ የምታስቡ ከሆነ ደግሞ ሾርት ብላችሁ ትገባላችሁ። ከዛ በመቀጠል እዚህ ጋር ፖዚሽናችሁን ይከፍትላችኋል ወዲያውኑ። በመቀጠል እዚህ ጋር እያንዳንዱን ነገር መመልከት ትችላላችሁ። ምን ያህል ፐርሰንት ተቀነሰባችሁ ምናምን የሚለውን ነገር እዚህ ጋር ያመጣላችሁ ማለት ነው። በዚህ መንገድ በቀላሉ ፊቸር ትሬዲንግ መጀመር ትችላላችሁ። በቀጣይ የማሳያችሁ ደግሞ ዴሞ ትሬዲንግ ነው። ዴሞ ትሬዲንግ ማለት እስካሁን ያሳያችሁን ነገሮች ከተረዳችሁ በኋላ ቀስታ ብር አስገብታችሁ ትሬድ ከማድረጋችሁ በፊት በደንብ አድርጋችሁ የምትለማመዱበት ቦታ ነው። ወደ ሆማችሁ ከተመለሳችሁ በኋላ እዚህ ጋር ዴሞ ትሬዲንግ የምትላለች ካጣችሁ ሞር ውስጥ ገብታችሁ ታገኛላችሁ። ሁሉም ኤክስቼንጅ ላይ ታገኛላችሁ። ፊቸር ትሬዲንግ ያላችሁ ኤክስቼንጆች ላይ እና ዴሞ ትሬዲንግ እንዳገኛችሁ ወደ እሱ ውስጥ ትገባላችሁ። ከዛ በመቀጠል ልክ እንደዚህ ያመጣላችሁ ከታች ትራይ ነው የምትሏን አንድ ጊዜ ክሊክ ታደርጋላችሁ። በመቀጠል ዴሞ ትሬድ ወደምታደርጉበት ልክ እንደዚህ ያስገባቸዋል። እያንዳንዱ ነገር ከፊቸር ጋር ተመሳሳይ ነው። ምንም የተለየ ነገር የለም። ጀስት ይሄኛው ሰፋ ብሎ የበለጠ ቪው እንዲኖረው ነው የሚያደርግላችሁ። እዚህ ጋር ቅድም እንዳሳያችሁ ትሬድ ማድረግ የምትፈልጉትን ትመርጣላችሁ። ዋና ዋና የሚባሉት እንደ ሶላና፣ ቢትኮይን፣ ኢተሪየም የመሳሰሉትን ታገኛላችሁ። አንዱን መምረጥ ትችላላችሁ። ከመርጣችሁ በኋላ ኢንተርፌሱን ይመስላል። እዚህ ጋር ትንሽ ኮኔክሽን እያስቸገረች ስለሆነ እዚህ ጋር በደንብ ላሳያችሁ አልቻልኩም። ብቻ እዚህ ላይ ገብታችሁ መለማመድ ትችላላችሁ። እንዳልኳችሁ ቅድም የነገርኳችሁን ዲቫይሶች ብትጠቀሙ ሰጀስት አደርጋችኋለሁ። ወይም ደግሞ በፒሲ በቀጣይ ቪዲዮ እንዴት አድርጋችሁ ዴሞ ላይ ትሬድ እያደረጋችሁ የበለጠ ፊቸር ላይ ያላችሁን አቅም ማሳደግ እንደምትችሉ ቪዲዮ የምሰራላችሁ ሆናል እና እንዳልኳችሁ ፊቸር ላይ በሪል መኒ ከመጀመራችሁ በፊት እዚህ ዴሞ ላይ በደንብ አድርጋችሁ መለማመድ አለባችሁ ማለት ነው። ሁሉም ነገር ግልጽ እንዳደረኩላችሁ ተስፋ አደርጋለሁ። ፊቸር ትሬዲንግ ላይ የምታገኟቸውን እያንዳንዱ ነገሮች ግልጽ እንዳደረኩላችሁ በጣም እርግጠኛ ነኝ። ጥያቄያችሁን ኮሜንት ላይ አስቀምጡልኝ የመመለስላችሁ ሆናል። እንደዚሁም ቴሌግራም ቻናላችን ለመቀላቀል ኮሜንት ላይ ባስቀመጥኩላችሁ ሊንክ መቀላቀል ትችላላችሁ። በቀጣይ በሌሎች ቪዲዮዎች እስከምንገናኝ ይመቻችሁ።